መካሄድ በጀመረው ሶስተኛው ኢንቨስት ኢትዮጵያ 2025 ፎረም ላይ ከ700 የሚያልፉ ባለሀብቶች እየተሳተፉበት ነው። ፎረሙን በንግግር የከፈቱት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ኢትዮጵያ ጠንካራ የሪፎርም ስራዎችን እየከወነች ስለመሆኑ አብራርተዋል። በዚህም ሀገሪቱ ለኢንቨስትመንት የሚያመች ተግባራትን በመከወን ትክክለኛ ሂደት ላይ መሆኗን አስገንዝበዋል። በኢትዮጵያ ባለፉት 6 ዓመታት እድገትን ለማስቀጠል የውጭ ቀጥተኛ ኢንቨስትመንትን ለመሳብ እንዲሁም መዋቅራዊ ለውጥ ለማምጣት ተለዋጭ የኢኮኖሚ ማሻሻያዎች ተደርገዋል። የማክሮ ፋይናንስ መረጋጋትን ለማረጋገጥ የአስተዳደራዊ መሰናክሎችን ለመቀየርና ለማቃለል በትክክለኛ ሂደት ላይ እንዳለን እናምናለን። የተወሰዱ የሪፎርም ስራዎች ለዋና ዋና የኢኮኖሚ ዘርፎች በተለይም በፋይናንስ፣ በባንክ፣ በቴሌኮምና ለውጭ ቀጥተኛ ኢንቨስትመንትም አጋዥ ናቸው። እነዚህ የሪፎርም ስራዎች ከፖሊሲ ለውጥም በላይ ናቸው። የኢትዮጵያ መጪ ኢኮኖሚ ለመገመትም የሚያስችሉ ናቸው። በአገሪቱ እየተወሰዱ የሚገኙ የሪፎርም ስራዎች ለዋና ዋና የኢኮኖሚ ዘርፎች በተለይም በፋይናንስ፣ በባንክ፣ በቴሌኮምና ለቀጥተኛ የውጭ ኢንቨስትመንትም አጋዥ ሆነዋል። ምቹ ፖሊሲ መፍጠር፣ መሰረተ ልማት ማስፋፋትና ጤነኛ ግንኙነቶችን ማስፋት ለኢንቨስትመንት ዘርፉ ስኬት የተወሰዱ የሪፎርም ወሳኝ እርምጃዎች ናቸው። በውጭ ቀጥተኛ ኢንቨስትመንት ውስጥ የተሻሉ አጋጣሚዎችን ለማግኘት በ3 መሰረታዊ ነጥቦች ላይ ያተኩረናል። የመጀመሪያው የፖሊሲ ማሻሻያ ሲሆን ይህም ከውስብስብ አካሄዶች ወደ ግልጽና ምቹ ሂደት እንድንሻገር አግዞናል። በውጭ ምንዛሬ እንዲሁም ኢንቨስትመንት ትርፍ ወደሚያስገኝና ኢንቨስተሮችን ወደሚጠቅም ስርዓት ተሸጋግረናል። ለዓለም አቀፉ የእሴት ሰንሰለት ምቹ የሆኑ መሰረተ ልማቶችን ለማሟላት ቁርጠኞች ሆነናል። በተለይም የኢኮኖሚ ቀጠናዎች፣ የኢንዱስትሪ ፓርኮችና በሌሎች ፈጣን ልማት የተሰራ ሲሆን ለአገልግሎት ዝግጁ የሆኑ ፋብሪካዎችን ስትራቴጂያዊ ሂደት እንዲመራም ሆኗል። በሶስተኛ ደረጃ በባቡር በመንገድና በአየር አገልግሎት አማካኝነት ያለምንም ክፍተት ግንኙነት እንዲከወን እያረጋገጥን ነው። We ensure seamless connectivity via railway, road and air services. የኢትዮጵያውያንን የጋራ የመበልጸግ ምኞቱን ለማድረግም ሀገሪቱ በምትሰራቸው መልከ ብዙ ተግባራት መካከል የውጭ ቀጥታ ኢንቨስትመንትን እንደ ወሳኝ ምሰሶ ተቀብላ እያበረታታች ነው። Regulatory, legislative and policy framework in Ethiopia በኢትዮጵያ የቁጥጥር የህግ አውጭና የፖሊሲ ማዕቀፍ የውጭ ቀጥታ ኢንቨስትመንትን ፈተና ደቅኖ በቆይቷል። በአሁኑ ጊዜ ግን አንድ ትልቅ ለውጥ ተፈጥሯል። ለመላው ኢትዮጵያውያን የጋራ ብልጽግና ምኞታችንን እውን ለማድረግ ዛሬ ኢትዮጵያ የውጭ ቀጥታ ኢንቨስትመንትን እንደ ወሳኝ ምሰሶ ተቀብላ ታበረታታለች። ሙሉ የእድገት አቅማችንን እውን ለማድረግ የሚያስፈልግን ካፒታል፣ ቴክኖሎጂና ክህሎት የውጭ ባለሀብቶችን የነቃ ተሳትፎ የሚጠይቅ መሆኑን እርግጠኞች ነን። በዚህም ከኤዥያ የስኬት ታሪኮች የለውጥ ጉዞ ትምህርት በመውሰድ የሀገሪቱ መንግስት በርካታ የማሻሻያ እርምጃዎችን ወስደዋል። The Ethiopian government has implemented several reform measures. በሀገሪቱ የተጀመሩ አጠቃላይ ማክሮ ኢኮኖሚ ማሻሻያ ዓላማም ሀገር ውስጥ የንግድ ስራዎች እንዲያብቡ ማስቻል ነው። በመሆኑም ባለሀብቶች በሀገሪቱ ኢንቨስት በማድረግ ለጋራ ተጠቃሚነት ሚናቸው እንዲያሳርፉም ይጠበቃል። As we embark on comprehensive macroeconomic transformation, ኢትዮጵያ በግሉ ሴክተር መር ትራንስፎርሜሽን ቁርጠኛ ናት። የእድገት ምንጮቻችንን በማብዛት ሁሉን አቀፍ የማክሮ ኢኮኖሚ ትራንስፎርሜሽን ማክሮ ኢኮኖሚ ማሻሻያ በግሉ ሴክተር እንዲመራ ለማስቻልም ትሻለች። ኢትዮጵያ ከምን ጊዜውም በላይ ለንግድ ክፍት ነች። ራዕያችንም ግልጽ ነው። አቅማችንም ሰፊ ነው። አቅጣጫዎቻችንም ተስፋ ሰጪዎች ናቸው። እየጀመርን ያለነው አጠቃላይ የማክሮ ኢኮኖሚ ማሻሻያ ዓላማም የሀገር ውስጥ የንግድ ስራዎችን እንዲያብቡ ምቹ ሁኔታን መፍጠርና ከፍተኛ የውጭ ቀጥታ ኢንቨስትመንትን መሳብ ነው። as well as we attract significant foreign direct investment. ይህ በርካቶችን ያሳተፈው ፎረም በሀገሪቱ የተከወኑ የሪፎርም ስራዎችን ለማስተዋወቅና ሀገሪቱ በዘርፉ ያላትን ቁርጠኝነት ለማስገንዘብም ወሳኝ መድረክ ነው። አጠቃላይ እንደ ሀገር ያደረግናቸው ሪፎርሞችን ለውጭ ባለሀብቶች በደንብ የምናሳውቅበት የምንሸጥበት የኢትዮጵያን እድሎች የምንሸጥበት ነው ማለት ነው። ሁለተኛው ከዚሁ ጋር የሚገናኘው ኢትዮጵያ ቁርጠኛ ናት የሚለውን ነገር መልእክት ማስተላለፍ፣ በተለይ እንደ ሀገር ኢትዮጵያ ለቢዝነስ ኢትዮጵያ ለኢንቨስትመንት ክፍት መሆኗን ብቻም ሳይሆን የመንግስትንም ቁርጠኝነትም ደግሞ የምናሳይበት ሁለተኛው ዓላማችን ነው ማለት ነው። ቅድም ለማንሳት እንደሞከርኩት የመንግስት ቁርጠኝነት በሪፎርማችን ውስጥ የሚታይ ነው። ነገር ግን ደግሞ ከዛም ባሻገር አጠቃላይ ቢሮክራሲን በማስተካከል ረገድ ብሎም በሌሎችም ጉዳዮች መንግስት በጣም ቁርጠኛ ነው። በተለይ ተገማች የሆነ የቢዝነስ ከባቢ የኢንቨስትመንት ከባቢ በመፍጠር ረገድ መንግስት እያደረገ ያለው ቁርጠኛ ስራዎችን ስለሆነ እሱንም በደንብ ለማስተዋወቅ የታለመ ነው። ሶስተኛው ተጨባጭ የሆነ የኢንቨስትመንት ስምምነቶች በተለይ
ኢንቨስት የሚያደርጉ ባለሀብቶች ደግሞ እዚሁ ይዘን ወደ ስራ እንዲገቡ ደግሞ የምናደርግበት ሶስተኛው ዓላማችን። ከዚህ አንጻር ስንመለከት እንደ ኢትዮጵያ ኢንቨስትመንት ኮሚሽን በተለይ ባለፉት አንድ ወር አካባቢ ስንሰራ የቆየናቸው እና የበሰሉ ብለን የምናስባቸው ፕሮጀክቶች ነገ በሚኖረን ማጠቃለያ ፕሮግራም ላይ እንደምታዩት ከ1.1 ቢሊዮን የአሜሪካ ዶላር በላይ እንዲሁ የኢንቨስትመንት ስምምነት የምናካሄድበት ይሆናል። በኢንቨስትመንት ኮሚሽን በገንዘብ ሚኒስቴርና አጋር የልማት ድርጅቶች በጋራ ከተዘጋጀው ሶስተኛው ኢንቨስት ኢትዮጵያ 2025 ፎረምም የሚጠበቀው ውጤት የጎላ ነው።